ነፍጠኛ እግሩ ይቆረጣል። እኔ ደግምልሃለሁ። ይሄ ብዙዎቻችሁ ተራ አሉባልታ ነው የሚመስላችሁ። ብዙዎቻችሁ በጣም ተራ አሉባልታ ነው የሚመስላችሁ ወይ ፉከራ ነው የሚመስላችሁ። ዛሬ መሬት ላይ ወርዶ እየሆነ ያለና ነገም ከነጎዲያም ለማድረግ የሚያስቡት ሀቅ ነው። ምናልባት ወደፊት ሊገሉት ያሰቡት ሰው ካለ ወጠና አማራ ተገደለ ብለን እንዳንል ዛሬ አማራን ውሸታም የማድረጉ አንዱና ትልቁ ስራም ጭምር መሆኑ መታወቅ አለበት። ምንድነው በአጠቃላይ የምላችሁ ስራ ነው መስራት ያለብን እንጂ ማለቃቀስ አያስፈልግም። በደለኞች እኛ ነን። ጩኸታችንን ልንቀማ የተገደልን እኛ፣ የተሰቃየ ጄኖሳይድ የተፈጸመብን እኛ፣ ጩኸታችንን ለመቀማት ደግሞ ፊልም የሰሩ አካል ካሉ ፊልም የሰሩትን አካል በንጹህ ተይዛ በሷ ስም ሌላ ሰው መጥቶ ፊልም እንዲሰራ የተደረገች እህት ካለችን በሷ ዙሪያ ነገሩን በማጥራት አማራው ከጀርባ በአሁኑ ሰዓት የራሱን ደህንነት ፈጥሮ የሚገኙ ዶክሜንቶችን በመያዝ ይሄንን አጀንዳ በመቀልበስ ወደ ራሱ ማምጣት ላይ መስራት አለበት አማራው። ሌላው እንዳልኳችሁ ነው። ሌላው ደግሞ ማነሽ ብርቱካን የተባልሽ እህታችን በእውነት አንቺ በዚህ ዘመን እንዲሁም ደግሞ የኢቢኤስ ጋዜጠኞች በዚህ ዘመን የአማራን እውነት ለመብላት ያወቃችሁ ይሄንን ፊልም ሰርታችሁ አቅርባችሁ አማራውን ለማስወጋት የአማራውን ደም ደመከልብ ለማድረግ ሰርታችሁ ከሆነ ቃል ለምድር ለሰማይ ብርቱካን ካሁን በኋላ ትከሻሽን እያየሽ ነው ሄድ ያለብሽ። አማራው አይደለም የሚገልሽ፣ ከነባልሽ የሚያጠፋሽ አብይ አህመድ ነው። ከነባልሽ የሚያጠፋው የኦሮሞማው መንግስት ነው። ምክንያቱም ሚስጥር ስለያሽበት፣ ምክንያቱም መረጃ ስለያሽበት፣ ምክንያቱም ከርፋፋ አማራ ስለሆንሽ ቃልሽን ስትሰጪ ስንሰማ አማራ ነው የምትመስይ። በእርግጥ አማራ ክልል መጠሽ ተወልደሽ ያደግሽ ኦሮሞም ልትሆኝም ትችያለሽ። የሆነው ሆኖ ግን የአማራ ኮዝ በሐቅ ላይ የተመሰረተ እንጂ በአጭበርባሪ ኢቢኤስ ላይ እና ፋኖ ላይ የተመሰረተ 17ቱ አጀንዳ የምንገፋበት አይደለም። ኢቢኤስ ለኔ ለጊዜው አጭበርባሪ ነው ብዬ ዲፊኒሽን ለመስጠት አልፈልግም። እንዳልኳችሁ ኦሮሞማው ያየውን ሁሉ መዝረፍ ስለሚፈልግ ሲስተማቲካሊ ይሄንን ጉዳይ ተጠቅሞ ኢቢኤስን ለመዝጋትም ሆነ ለመረከብ ባለቤቶቹን ወደ ኤርትራ መልሶ ባለቤት ለመሆን ኢቢኤስ ያዘጋጀው ማነው? አብይ አህመድ ያዘጋጀው። እንዳልኳችሁ ነው። የኦሮሞ ኃይል በአሁኑ ሰዓት መሰልቀጥ ነው የያዘው። መሰልቀጥ ብቻ ስለያዘው ኦኬ፣ እንደሱ ካልክ ማለት ነው። ይሄንን ነው እኔ ከዚህ ፋኖ ያልከው ትክክል ነው አሌክስ። ፋኖ ላይ የማይመስል ፋኖ በአሁኑ ሰዓት ስራም አላጣ። ፋኖ አማራ ከማሸነፍ ውጪ ምንም ምርጫ እንደሌለው ያየነው ማወቅ ያለበት አማራው በዚህ ሰዓት ነው። ከማሸነፍ ውጪ አማራ አማራጭ የለውም። አማራ ተዘናግቶ በምንም ሂሳብ ነፍጡን ዝቅ የሚያደርግበት የሚሸነፍበት ጊዜ ከመጣ አማራ ያበቃለታል በዛች ምድር ላይ። ዛሬ እየተሰራ ያለው ከአሜሪካ እስከ መሬት ድረስ እጅና ጓንት ሆነው ሶሻል ሚዲያ ላይ ተናበው እነ ጀዋር መሐመድና ሌሎቹ እየሰሩት ያለው ፖለቲካ ከየትም የመጣ አይደለም። ከመጀመሪያ ቀን ጀምሮ ጀዋር መሐመድ የሚያለቅስበት ይሄ የብርቱካን ታሪክ ጀዋር መሐመድ የፊልሙ ተዋናኝ ስለሆነ ጭምር ነው። እሱ ተከበብኩ ብሎ ያለ ጊዜ ስለሞቱት 80 ንጹሃን በሃጫሉ ጊዜ ኦቤንን ከፍቶ ቄሮ ተነስ ግደል እያለ ያስገደለውን ስለ አማራ ህዝብ ትንፍሽ የማይለው ጀዋር መሐመድ 48 ሰዓት ተጎልቶ ስለ ብርቱካን የሚያወራው ማጥራት የሚፈልገው የራሱ የሆነ ወንጀል እንደ ህዝብ ደግሞ የኦሮሞን ህዝብ ወንጀል የተባለውን ማጥራት ስለሚፈልግ እጅና ጓንቱ ነው እየሰሩ ያሉት ጀዋርና። በነገራችን ላይ እና አብይ አህመድ የነሱን ፖለቲካ ለሚነካባቸው አካል የራሳቸው ሰው ማን ነበረ? ኦቦ ማን ነው ምናምን የተባለ ሰውዬ የተገደለው ከቤቱ አውጥተው የረሸኑት ሰውዬ ሚስቱና ልጆቹ ዛሬ አሜሪካን ሀገር የገቡት ማለት ነው። ማን ነበረ ስሙን ካስታውሳለሁ? በቴዎርጌሳ የሞተው ነው
የሞተው የገደሉት ማለት ነው። ያ ብዙ ነጮች ሁሉ እስር ቤት ታስሮ የኖረው። አሁን እሱ ለምሳሌ ተገደለ። የትኛው ኦሮሞ ነው ስለሱ ፍትህ የጠየቀው? የትኛው ኦሮሞ ነው ወጥቶ ስለሱ ፍትህ እየጠየቀ ያለው? ጀዋር መሐመድ ነው ሲጠይቅ ያያችሁት? ማን ነው የሚጠይቀው ያለው? ማንም ቤተሰቦቹ ተሰደው ሶሪ እኔ የገረመኝ አሁን ብልጽግና እኔ የፍትህ ሰው ነኝ፣ ፍትህና ርትዕን አጸድቃለሁ፣ የእውነት ሰው ነኝ ብሎ ነው የመጣው። እነ በቴ ኡርጌሳ እና አሳምነው ጽጌ፣ እነ ሰዓረ መኮንን፣ እነ አምባቸው መኮንን፣ ሌሎችም በጣም 17ቱ የደምቢ ዶሎ ዩኒቨርሲቲ ተማሪዎች እምጤግቡ ስም አልታወቀም። የእነሱን ጉዳይ ወደ ፍትህና ወደ ርትዕ አመጥቶት ነው አሁን እንደ ጻድቅ ለመጫወት እየፈለገ ያለው። እንደ መንግስት ለመጫወት የፈለገው አይደለም። የተፈለገው አንድ ነገር ነው። አማራን ይገላሉ፣ መልሰው ልቅሶውን ይቀሙታል። እሱ ብቻ ነበር የቀራቸው። እስካሁን ደህና ትንሽም ቢሆን እያለቀሰ ነበር አማራ። አሁን ግን ማልቀስም አትችልም ተብሏል። 3 ደቂቃ ሰጥቻለሁ። 3 ደቂቃህን አጠቃላይ ቶሎ ለሁላችሁም 3 ደቂቃ ነው የምሰጣችሁ። ሂድበት። ያ ስላቋረጥኩኝ ሶሪ። እንዳንቺ አይነት ሰው በአቋም የጸናች ሴት እውነት ለመናገር ጀኒውን ነው የምናገረው። እኔ አንድ ቀን በአቋምሽ ስትሻራትቻ ይችሻል አቅም መቼም ለሆርን አፍሪካ ፖለቲክስ የምታንሽ አይመስለኝም። የጥበብ ሰው ነሽ ብትበዥበት እንጂ የምታንሽ አይደለም። ምክንያቱም አብይ አህመድ እንኳን ፖለቲከኛ ሆኗል። ያው የሱ ፖለቲካ ሰው ማረድ ስለሆነ ማለት ትታንሽ ፍታንሽ ብትበዥ ነውና እኔ በዚህ አደንቀሻለሁ። የሴት ወንድ ነሽ በርች ነው ባጭሩ። ከዛ ውጭ ያው እንትን ስለሚመስል ሽንገላም ስለሚመስል ልተው። ወደ ዋናው ነገር ግን ስመጣ ሀሳቤ እንደው ይበቃኛል ወይ አላቅም፣ ብቻ ልሞክር። ሚዲያውና ጋዜጠኛው እንደምታውቂው አማራ ሲተርት ምን ይላል እሰማለሁኝ? አዎ ቀጥል። 3 ደቂቃ እንደገና አድርጌልሃለሁ። ቀጥል። እሺ አመሰግናለሁ። አማራ ሲተርት አበው እንዲህ ይላሉ። ዝንጀሮ ምንድነው መፋረጃው ገደል፣ ዝንጀሮ መፋረጃው ገደል ከየት ላይ ተቁሞ ይነገራል በደል። አግዥኝ ዘነጋው ተረቱንና እንደዛ የሚባል ተረት አለ። አሁን እያደረገ ያለው ይህንን ነው። እንዳልኩሽ ስመኘው በቀለ፣ አሳምነው ጽጌ፣ ሰዓረ መኮንን 17ቱ የደምቢ ዶሎ ዩኒቨርሲቲ ተማሪዎች ሁሉም በጣም ብዙ ለመቁጠር የሚያታክት እልፍ አላፋት ግፎች ተሰርተዋል በዚህ 6 ዓመት ውስጥ ማለት ነውና ያ ሁሉ ፍትህ አላገኘም። አሁን እየተደረገ ያለው የብልጽግና ኢንተለጀንት ስክሪፕት ተጻፈ፣ በስነ ስርዓት ተደርጎ ከዚያ በኋላ ተውኔት መጣ። የዛ ተውኔት ደግሞ አስፈጻሚዎች ሰዎች ተለዩ፣ ጋዜጠኞችም ምናምን። ከዛ በኋላ እንግዲህ እንደምታውቂው መልሶ ደግሞ ራሱ ከሳሽ ሆነ ማለት ነው። ይሄ ዓላማው ታርጌት የተደረገው የአማራ ህዝብ ነው። ያው እንደምታውቂው አማራ ስለተነሳበት አውቋል። ስለዚህ ሆን ብለው የፋኖን ድምፅና ለማስጠላት የተደረገ የፋኖን ድምፅ ለመቀማት የተደረገ ነውና ምክንያቱም ከዚህ በፊት የነበረውን ግፍ በሙሉ ለመቀማት ነው። ያው ልክ አይደለም ነው ባጭሩ። እስካሁን የተደረገው ነገር በሙሉ ውሸት ነው ለማለት ነው እና አማራው ደግሞ አልገባውም ይሄ። ሌላኛው ደግሞ ያው በአብዛኛው ደግሞ እንደምታውቂው ድራማው ሲሰራ እንግዲህ ሪኮርድ የሚያደርግ አይ ቴክኖሎጂ አለ። ድምጽ ሪኮርድ እያደረጉ በስልክ እየተደዋወሉ ራሳቸው ምናምን ቮይስ ያደርጋሉ። ያንን ደግሞ መልሰው ይለኩልሻል እንጂ መቼም በ2 ቀን ውስጥ አስቢውና እንዴት አይነት ነው ማጣራት ተደርጎ ሲጀመርስ መንግስት ፍርድ ቤት ያላጸደቀውን ነገር ወንጀለኛ አድርጎ አንድ ሰው እንኳን ቢሆን ነው የምልሽ እኮ ተጠርጣሪ ይሆናል እንጂ እንዴት አድርገሽ ፍርድ ትሰጫለሽ? መንግስት ግን እንደዛ አይደለም። ዋናው ዓላማው በጣም በሩታልና ዘግናኝ ስለሆነ ሰውየው ያን ነው እያደረገ ያለው። ከወያኔ የሚለየው ነገራችን ላይ አብይ አህመድ አንድ ነገር ነው። ያኛው ሰውሮ ነው የሚያደርገው፣ የኛው ነውርን በአደባባይ ነው የሚያደርገው። ሰው ማረድ ምናምን እና በጣም ብሩታል ከመሆኑ የተነሳ ስለዚህ እንደምታየው ደግሞ ኪድናፒንግ በጣም እንግዲህ በጣም ዘግናኝ ነው። ቁስሉ እየኖርሽ ሙተሻል ኦልሬዲ እና ትሄጃለሽ ትንቀሳቀሻለሽ ግን እንደሞትሽ ነው። ምክንያቱም ስብራት አለ፣ የመንፈስ ስብራት ምናምን። ስለዚህ ቁስሉ አይሽርልሽ የዱላ የምናምን እንደዚህ አካላዊ ቁስል ከሆነ ጠባሳው ይጠፋል። ይሄ ግን ጠባሳው እስከ ዘላለም አይለቅሽም እና ይከተልሻል። ስለዚህ ያንን የ17ቱን ሴት ተማሪዎች የተደፈሩትን ያንን ለእንትን ለማካካስ የተደረገ ነገር ነው። ግን ሳይገባው ደግሞ አንቺ ስትበሳጭ እያየሁሽ ነበረና ሳይገባው አማራው ራሱ የሚገርምሽ እነሱ ተባባሪ ሆኖ ታይዋለሽ። ምክንያቱም አንቺ አሁን እየነደደሽ ምናምን ምክንያቱም ነቅተሻልና ትንሽ ከነሱ ካሉበት ስቴጅ ርቀሻል፣ ከነሱ በጣም ርቀሻል። ለዛ እና
ይመስለኛል። ጀኔሬሽኑን ጋፕ አለ ምናምን እና እንደው ባርነትንም ለመሸከም የተፈጠረ ትውልድ ይመስላል። ግን የሆነ ሆኖ ግን ደግሞ የነቁ አማራዎች ስላሉ በፋኖች ተስፋ እናደርጋለን። አንድ የማይገባኝ ነገር ግን ዘመድኩን በቀለን አሁን ተመልከቸው ቆጥ ኦሮሞ ነኝ ይላል እሱ ራሱና አሁን እሱን የሚሰማ አማራ አሁን ኦሮሞ ሆኖ እንዲህ ብሎ ለአማራ ይታገላሉ። ሲምፕል በቃ መለኪያ እኮ ሊሆን አይችልም ፈጽሞ። ግን እሱን ተሸክሞ መሄድ አለ። እሱ አሁን አላማ አለው፣ ከጀርባ የሆነ ሃይማኖታዊ ነገር አለው። ፋኖ በፋኖ ደም ከእስክንድር እኮ የሚለየው ነገር የለም። እስክንድር የሚፈልገው መንግስታዊ ስልጣን ነው በአማራ ደም፣ ይሄኛው ደግሞ በአማራ ደም ቤተ ክህነታዊ ስልጣን ይፈልጋል። ሌላ እኮ አይደለም፣ አንድ ነው እኮ ያካሄዳቸው። የሚገርምሽ የኛውም በአማራ ፋኖ ጀርባ ሆኜ ከዛ በኋላ አማራ ፋኖ ምናምን እያልኩ ጮሃለሁ። ልክ ፋኖ ቤተ መንግስት ሲገባ ቤተ ክህነት ጠቅላይ ቤተ ክህነት ወር ሳምቲንግ የሆነ ስልጣን አገኛለሁ ነው። የተሰላ ነው፣ ዝም ብሎ አይደለም። እና ግን የሚገርምሽ የሚጫወቱበት ተመልከች። በቀለ ወያ ያያዘልድታ የሚባለው ራጊው ማን ነው? በላይ በቀለ ወያ የሚባል ትግሬና አስቢ ወያኔና ኦሮሞ ኦነግና ወያኔ። በጣም የሚገርምሽ እነዚህ ናቸው የሚቀልዱበት አማራን። ቀጥለሽ ዘመድኩ የሚባል የቆጠረው ራሱ ኦሮሞ ነኝ እያለ እንዲህ ብሎ ለአማራ ትግል የሚታገል። ምክንያቱም ያዝነው ከብሔርተኝነት ትግል ነው አይደል? በምንም መስፈርት እሱን ወደኛ የብሔርተኝነት ትግል ውስጥ የሚያስገባው ቀዳዳ የለም። ይህን ነው እንግዲህ ተሸክሞ የሚዞረው። እነሱ ሌሎቹ የሚገርምሽ ኦሮሞና ትግሬው ኦልሬዲ አንቅተዋል ህዝባቸውንና ህዝባቸው ከትከሻቸው ላይ ወርዶ አብሯቸው እኩል ይወጣል። እኛ ግን አሁን ፋኖ እኮ ብቻውን አይደለም እየታገለ ያለው በአንቀልባ ተሸክሞ 60 ሚሊዮን አማራን እነሱ እግራቸው ይሄዳሉ፣ ከህዝባቸው ጋር ይወጣሉ። እሱ ግን በአንቀልባ ህዝቡን ተሸክሞ ነው እንግዲህ ከነሱ ጋር የሩጫ ውድድር ውስጥ የገባውና ያ ነው አስቸጋሪ ያደረገው። አለመመጣጠን፣ የኃይል ሚዛኑ አለመመጣጠን ያመጣውና ያ ይመስለኛል። በጣም ብዙ ምለው ነገር ነበር፣ ግን ሰዓትሽን ላለመሻማት ይችን ብቻ ልጨርስ። ዋና በኋላ እንደምታውቂው ፋኖች ራሳቸው ተናግረዋል። ወጥተው የሳምሪ አባላት ናቸው። እነሱም ራሳቸው መልካችን ሴሜቲክ ይመስላል ወይ የትግሬ ዝርያ ስላለን ነው፣ ጺማችን ስላደገ ነው እንደዚህ የሚለን ይላሉና እንደዚህ የሚሉን ትግሬዎች የሚሉን ይላሉና ራሳቸው እንግዲህ በግድምዳሜው ተናግረዋል። መቼም በግልጽ መጥቶ እኛ ሳምሪዎች ነን ሊሉ አይችሉም። እና ይህንንም የተናገሩት ያው ሸሻ ቤት ምናምን በጦዙበት ቀን ነውና አለ ሚዲያ ላይ ምናምን ተቀርጾ ድምጻቸው እኛ ፊታችን ትግሬ ስለሚመስል ትንሽ ሴሜቲክ ፊት ስላለን ነው፣ ጺማችንም ስላደገ ነው ትግሬዎች የሚሉን እኮ ይላል። እንግዲህ ከዚህ በላይ መጥቶ መቼም እኔ ትግሬ ነኝ ግን ዝም ብለህ ተቀበለኝ ሊል አይችልም። በገደምዳሜው ነግሮሃል ነው የሚገባ ከሆነ። በዛ ላይ ጦዘው ምናምን ሸሻ ምናምን ስበው ነው የሚገቡት። እንደምታውቂያቸው አብዛኞቹ በጣም በድራግ አዲክትድ ናቸው። ስለዚህ እነዚህ ናቸው እንግዲህ የአማራ ታጋይ ሆነው የመጡት። በዚያ ላይ አገው ምናምን ይልሻል። ያው ጎጃም ላለ ማለት እኮ ነው ገብቶሻል። ጎጃም አማራ ብለሽ ላለመስደብ አገው የሚለውን ትጠቀሚያለሽ እንደ ቱልስ ማለት ነው። የሚገርምሽ ነገር አገውን እኮ ደግሞ ምን ይላሉ? የኦሮሞ ነው የዘር ግንዱ ደኩሽ ነው ምናምን ይላሉ። የሚገርምሽ ቀንደኛው እኮ የሴሜቲክ ዘር አገው ነው። የሚገርምሽ የአፄ መርሃ ተክለ ሃይማኖት ማለት የአፄ ድል ናዕድ ይሄ አክሱም ስርወ መንግስት የሱ ሚስት የሱ የመርሃ ተክለ ሃይማኖት ሚስት እኮ ያዘው የአገው ስርወ መንግስት የዘር ግንድ ማለት ነው። ሚስት እኮ የሚገርምሽ የመሶበ ወርቅ የምትባለው የአፄ ድል ናዕድ የአክሱሙ ንጉስ ልጅ ናት። ተመልከች እንግዲህ ዋናው ከዘር ግንዱ ግን ይመጡና ምን ይላሉ? አገው ኩሽ ነው ይልሻል። ወይ ታሪክ አያውቁም። የሚያውቀውንም ደግሞ ያው ግራ ያጋቡታል። ምክንያቱም ያው አማራው ዝም ብሎ ውዥንብር ስለሚወድ ማለት ነው። እና ወያኔ ነው የምላቸው። ከዛ በተረፈ ሞጣን እንኳን አልሄድበትም። ወረድ ዛሬ የተናገረው ነገ የተናገረው ደግሞ ዛሬ ስለማይደግመው ሰውም እየሳቀበት ስለሆነ እየሳቀለት አይደለም፣ በነገራችን ላይ እየሳቀበት ነው፣ እየተሳቀቀበት፣ እኛ ደግሞ እየተሳቀቅንበት ነው። የሚገርምሽ እና በማንካ ተቀብሎ በአካፋ ነው የሱ ነገር የሚሰጡ። በማንካ ይቀበልና በአካፋ ለሌሎቹ ይሰጣል፣ ኦሮሞዎች ምናምንና የሱ ፖለቲካ ትርፍ የለውም ኪሳራ እንጂ ለማለት ነው። ታንክስ ጨርሻለሁ። ብዙም ብለው ነበረኝ። አመሰግናለሁ። በርች ነው በጣም አመሰግናለሁ። ይቅርታ ስላስቸኮልኳችሁ። የረፍቴ ቀን ስለሆነ ብዙ ጊዜን መውሰድ አልፈልግም። አጀንዳዬን አጠራ አድርገን ረጅም ሰዓት ስለተቀመጠ ትርጉም ስለሌለው ማለት ነው። ግን አጀንዳውን በስነስርዓት መሄድ አለብን። በቃ አማራው ጠላቶችን በምን አቅም በምን ፖቴንሻል እየሄዱ እንዳለ ማወቅ አለብህ። አማራው ከአሁን በኋላ ኢትዮጵያ በምትባል ሀገር ውስጥ እኔ እንደ አማራ ስልጣን ተጋርቼ እንደዚህ በሚል ተከብሬ እኖራለሁ ብለህ እንዳታስብ። በማንኛውም አጋጣሚ አማራ እንደ አማራ ሲስተማቲካሊ ለመምታት ቆርጦ እየተነሳ ያለ ኃይል የሚሰማህ የለም። በቃ አማራ እና እኔ
የሆነ ነገር ሲፈጠር ያን ጊዜ የሆነ ልጅ ታገተ የተባለ ጊዜ በነገራችን ላይ ብዙዎቻችሁ ጂጂኪያን አስቀምጣችሁ የሆነ ሰዎችን አስቀምጣችሁ ወደድም ጠላኛ እንደ ህዝብ ተዋልደን ተጋምደናል። እነሱ የተዋለዱትን የተጋመዱትን ቆርጠው ጥለውታል። እነሱ ደግሞ ተዋለዱም አልተጋመዱም በጉዲፈቻ የራሳቸው ያልሆነውን ሰው ወስደው በጉዲፈቻ ኦሮሞ አርጎ የሚኖር ህዝብ ነው የኦሮሞ ህዝብ። በነገራችን ላይ ጉዲፈቻ የሚባለው ባህል አብዛኛው ሰው ደግነት ጥሩነት ምናምን የሚመስለው ሰው አለ። አብዛኛው ሰው አይደለም። በኦሮሞ ጉዲፈቻ የሚባለው ነገር መሰልቀጥ ነው። የሆነ ህፃን ልጅ ወስዳል፣ የራሱን ቋንቋ ያለምደዋል፣ እንደራሱ ባህል ያደርጋል። ኦሮሞ ነው ብለህ ያው ወርቄን ማየት ይቻላል። ወርቄውን ለምሳሌ እንደዛ ስትል ሰምተናታል። እዛ ስላደኩ ምናምን ብላ በጣም ብዙ ሰው አብዛኛው ሰው። ስለዚህ ምንድነው እኛ ነን ተዋልደናል ተጋምደናል የምንለው እንጂ እነሱ ለነሱ መዋለድም መጋመድም ምንም ትርጉም የለውም። ምክንያቱም ያ የተዋለዱትን የተጋመዱትን የራሳቸው እንኳን የተዋለዱት የተጋመዱትን ቀርቶ ክልላቸው የሚኖረውን አማራ ስፔሻሊ በዚህ 30 ዓመት በወያኔ ዘመን በሸዋ በኩል አልፋችሁ በሌላ በኩል ያለውን ኦሮምኛ ቋንቋ ብቻ እንዲያወራ አድርገው ቋንቋውን ሁሉ እንዲቀይር አድርገውታል በሚገርም ሁኔታ ማለት ነው። ስለዚህ አማራው ተዋልጃለሁ ተጋምጃለሁ የሚለውን ዝባዝንኬ ህንተታ ለምሳሌ በትግራይ ብንሄድ ማራማዊት የተባለች ጋዜጠኛ በእናቷ ግማሽ አማራ ነች። አይ ቲንክ አባቷ ወይ እናቷ አማራ። አንድም ቀን ግን ስለ አማራ አይደለም ወጣ የምትከራከረው ከአማራ ጋር ወዳጅ የምትመስለው አይተናል። አሁን በተፈጠረው ፖለቲካ ላይ እንዴት እንደምትዘረዘር የኛ ሰው ብቻ ነው የኛ በእኛ እንትን ውስጥ ግን ያደገው አማራ በቃ ስስብልቱ በቃ ሌላው ላይ ሂዶ ማጎብደድ ነው። ምን አይነት ስነ ልቦና ምን አይነት የበታችነት ስሜት! እንዴት ሰው በዚህ ደረጃ እንዴት አድማ በታኝና ሚኒሻ ሆኖ ነው የማይሄው? አሁን አረጋ ከበደ የተባለ መድኃኔዓለም አረጋ ከበደ የተባልክ ሰውዬ እዛ የምትወጣበት አውሮፕላን ተከስክሶ አመድ ያርግህ። አረጋ ከበደ ነው የሚባለው ይሄ ርዕሰ መስተዳድሩ። መድኃኔዓለም አመድ ያርግህ። አንተና ተመስገን ጥሩነህ አንተና ያ ማነው ይሄ አገኘው ተሻገር እናንተ የክልሉ በአዴኖች ማለት ነው። መድኃኔዓለም መዓት ያወርድባችሁ ለእናንተ አድማ በታኝና ሚኒሻ የተባልክ መብርሃን ወላዲት አምላክ ሽባ ታርጋችሁ እናንተ ሽባ ታርጋችሁ እናንተ ባሮች ባሪያ ደንቆሮች ማለት ነው። ደንቆሮ ባሪያ ሁላ በራሳችሁ በራስህ ወንድም በራስህ ልጅ በራስህ አባት በራስህ ቤተሰብ ላይ ለአንተ ነፃነት በየዩኒቨርሲቲው ሂዳ ለተደፈረች ህፃን ፍትህ ለማግኘት የወጣን ህዝብህን ለኦሮሞማው መንግስት ባሪያ ሆነ የምትገል አድማ በታኝና ሚኒሻ ዛሬ አማራ ዋጋ እየከፈለው ያለው ነፍጠኛ ለነፍጠኛ እየገጠመ ነው። የኦሮሞማው መከላከያ የተባለው ሽንኩርት ቀይ ሽንኩርትማ እውነቱን ልንገራችሁና ድሮ ነበር ከክልላችን ድምጥማጡ ጠፍቶ የሚወጣው። የፋኖ ትግል ዛሬ ዋጋ እየተከፈለ ያለው በራሱ በአማራው በነፍጠኛው። እኔ ምን ቢተበተብበት ምን ቢሰራበት ይሆን ይሄ ህዝብ? አድማ በታይ ሚኒሻ ሆኖ ምን ቢሰራበት ነው? የንጉስ ነኝ እያለ ለኦሮሞና ለትግሬ ባሪያ ለመሆን የቆመ የባሪያ ልጅ የንጉስ ዘር እኔ ሚኒሊክ እኔ ቴዎድሮስ ልጅ ነኝ እኔ በላይ ዘለቀ እኔ ቀብር ጥሶ እያለ ግን የባሪያ ልጅ የሆነ ማለት ነው። አድማ በታኝና ሚኒሻ ገረድ ያገኘው ተሻገር አንተ አረጋ ከበደ የተባልክ ቁሻሻ አንተ ድንቢጥ አንተ ቀንዳውጣ ምን አለ እንደ ወንዶች ጥይት ጠይተ ብትሞት ዛሬ ያን ያሰለጠንከውን ኃይል ሂድ ወደ ፋኖ ግባ አትዋጋ አማራን አትግደል ብለህ ጥይት ጠይተ ብትሞት እንደ አንተን እንደ ቴዎድሮስ ዘላለምን ሐውልትና ቆምልህ ነበር። አንተና ተመስገን ጥሩነህ የተባላችሁ ውሾች አህዮች ማለት ነው። እናንተ አህዮች አብይ አህመድ ኤርትራ ለመዋጋት ከኤርትራ ጋር ለመዋጋት አሁን ዳርዳር እያለ ነው። ቀይ ባህር ለማስመለስ መከላከያን አሰልፎ ስለማይችል ጀግናው አማራ ከሌለ ኤርትራን መግጠም ትግሬን መግጠም እንደማይችል ስለሚያውቀው ዛሬ ያ ሁሉ ኃይል አሰለጠንኩ ብሎ ፋኖ አሰለጠንኩ ብሎ ብርሸለቆ ካምፓ አሰለጠንኩ ብሎ የፖስተው ነፍጠኛ ለማንም እንዳይመስልህ ህዝቤ፣ ለኤርትራ መንግስትም ንገሩት፣ ለትግራያኖችም ንገሯቸው። በዚህ አጋጣሚ ማለት ነው
እና አረጋ ከበደ ያሰለጠኑት ከና አብይ አህመድ ጋር ሆነው የሁሉ ወጣት በሰላም ኑር ከፋኖ ጋር ሆነ ነፃነትክን አውጅ አግብተው ውለድ ሲባል ራሱን ወደ ሳት ለመለኮስ ኤርትራ ሂዶ ለአብይ አህመድ ለኦሮምማውን ስልጣን ለማስቀጠል ለመሞት የሰለጠነ ኃይል ጭምር ነው። በነገራችን ላይ የሰለጠነ ኃይል ነው። ይሄ ሁሉ አይታችሁታል፣ ፎቶውን አይደል? አይታችሁታል አይደል? ኦኬ ለአማራ አለሽ ከታች ሂጅበት። ቆየሽ ከገባሽ ከታች ወደ ላይ ልሂድ። ማይክ ክፈችና ሐሳብሽን ስጭ። 3 ደቂቃ ልስጥሽ። አለሽ ውዴ? አቢሲኒያ ወጣሽ እንዴ? አቢሲኒያ ኦኬ። አቢሲኒያ አለ ቤትዬ እሰማለሁ። ሂድበት። እሺ 3 ደቂቃ ይወስዳል። ኦኬ አመሰግንሻለሁ ቤትዬ። ሰላምሽ ይብዛ። አሜን። እኔ በጣም የሚገርም ነገሮች ነው ዘሽ የመጣሽው። በቃ እኔ ሁሌ አማራው እንዳንቺ ሆኖ ይሄዳል ወይ ነው ቁጭ ብሎ ድራማ እንኳን ቢሆን ማለት ነው። ገባሽ? ዛትስ ሪል ላይፍ። ያ እኮ ነው የአማራውን ህይወት እኮ ነው የሚያሳየው። ደግሞም እውነት ነው። ሁሉም አሁን በሁለታ ፕሬስ ምናምን በሙሉ እያወጡ ነው። እዛው ኢትዮጵያ ቴሌቪዥን ስቱዲዮ ውስጥ ሁሉ የተሰሩ ነገሮች አሉ። ህዝብ የሚያውቀው በደንብ ስቱዲዮ ውስጥ የሚሰሩ ልጆች የሚያውቁት ብዙ ነገር እየተሰራ እና ፌክ በቃ ነገሮች ዙረዋል። አማራው የኢትዮጵያ ህዝብ እውነቱን ያውቃል። ከዚህ የበለጠ ነው የአማራው ችግር ይታወቃል። አሁን አድሬስ ያደረግሻቸው ነገሮች በጣም ልብ የሚገዙ ነገሮች ቤትዬ። ይህንን አሁን አሰለጠንኩ የሚለውን እንዳለ ነገ እያሸገ ኤርትራና የትም ቦታ ላይ ህይወቱን ሊያሳጣው ነው። በራሱን እንዳይቆም ያ መለዮ ለባሻ የአብይ ባሪያ አድርገው ቁጭ ሊያደርጉት ነው። ራሱን ወደ ጥልቁ ባርነት እየወረወረ ነው ያለው ጀግናው ፋኖውን። ለሱ ኮዝ እኔ ልጆቹን የት ሊያደርሳቸው ነው የፈለገው የሚሊሻና ምናምን የሚባለው። ስለዚህ ነገ ለከፋ ባርነት እያደረጉት እኮ ነው። ከላይ መሪዎች እኮ የወያኔ አህያ የነበሩ ናቸው። ውስጥዬ ቤትዬ ምንም እኮ ህይወት የላቸውም። ይሄን አያውቅም እንደ ጠንቅቀው። ለምን ነው ዛሬ እነሱ የመኖር ጉዳይ ስለሆነባቸው ነው ተሸብልለው ሄደው እዛ የገቡት እኮ በአማራ ህዝብ ላይ ሻንጣ ተሸካሚ ሆነው ስንቶቹ የአማራ ልጆች እንዳስበሉ ያውቁታል። ስለዚህ ይህ ወጣት መንቃት መቻል አለበት። ፋኖን መቀላቀል መቻል አለበት። ኤርትራ ሄደው ሊያስበሉት ነው። የውሻ ሞት እንዲሞት ሊያደርጉት ነው። ስለዚህ በባርነት ሂደህ እንዳትሞት መንቃት አለበት ህዝባችን። ይህንን ይዘህ በእውነት እንደዚህ ሴሌክት ሊሆኑ ሾችን ይዘሽ የመጣሽ ለህዝባችን ቤትዬ፣ እውነት እኔ በቃ ለአንቺ ቃላት የለኝም። ምን ነው ሌላውም እንደዚህ በሰራ እኔ በጣም ነው እኔ ዛሬ በቃ በጣም እኔ ውስጤን በቃ አልፈሽ ሄደሽ አልማሰብሽ በጣም የሚገርም ነው። ሌላውም እስኪ እንደስሩበት ህዝባችን ይንቃ። እስኪ ወገናችን በቃ እናገኘው ተሻገር እያመጡ እየለመኑ እያመጡ እያስፈቀዱ ከጌታቸው የሚሰጣቸውን ሳንቲም ብለው ህይወታቸውን እንዳያጡ ከህዝባቸው ላይ እጃቸውን አንስተው ከወንድማቸው ፋኖ ጋር መቀላቀል አለበት። እየወሰደ በኤርትራ በረሃ ልክ እንደ 83ቱ ሊያስጨርሱት ነው ያን ሁሉ ወጣት እና ይሄንን ነው የምለው። ቤትሻ ያመጣሽው ኢሹ በጣም ብዙ ስሪበት። በቃ እስኪ ሌሎቻችሁም እስኪ ውጡ፣ እስኪ ተከተሉ። እውነት በቃ አሁን እኔ ሁሉ ተስፋ ሁሉ በእውነት ነው የምልሽ። በቃ ቁሜ እያየሁት ያለ አንቺን መንገድ ብቻ እና ታንኪዩ። እግዚአብሔር ይባርክሽ፣ ኑሪልን። ሌላ ምንም የምለው ነገር የለኝም። የአማራ ህዝብ ንቃ፣ ራስን ታደግ ነው የምለው። አመሰግናለሁ። በነገራችን ላይ አይታችሁታል ፎቶውን አይደል? ያ ሁሉ አምራች ገበሬ ወያኔ ከአሁን በፊት ኤርትራ ሂዶ ለመዝመት ባደረገው እንቅስቃሴ 36,000 የአማራ ልጆች ፈንጂ አምካኝ ሆነው እንዲሞቱ የተደረገው ወያኔ አማራውን ለመቀነስ የሄደበት ነበር። በነገራችን ላይ አሁን ራሱ እስር ቤት ከገቡ አማራዎች አሉ ራስን በራስ ማጥፋት ምንድነው የሚባለው? ይሄ ሱሳይድ ማድረግ ቦምብ ምናምን ታጥቆ ሂዶ ገብቶ የማጥፋት ይሄ በስፔሻሊ አረብ ሀገሮች ላይ ነው ያ ነገር የሚሆነው። እና እንደዛ አይነት ሁሉ ያስተማሯቸው አሉ እምቢ ያሉትን እኛ እንሄድም ይሄንን አናረግም ያሉትን ወዲያው ነው አሉ የረሸኗቸው። ሶ አማራው አጀንዳ ማድረግ ያለበት አድማ በታኝና ሚኒሻ፣ ይሄ ሁሉ አድማ በታኝና ሚኒሻ ቱታ ካኪ ተሰፍቶለት
አንድ ብርጭቆ ጠላ ሲሰጠው የሚፈነጭ አድማ በታኝና ሚኒሻ ካኪ ተሰፍቶለት ፎቶ ተነስቶ ያያችሁት በሙሉ የአብይ አህመድን ስልጣን ለማስጠበቅ ተሰልፎ ነው ያየነው። ተሰልፎ ማለት ነው በሚያሳዝን ሁኔታ። ይሄንን ኃይል መምከር ያስፈልጋል። ይህንን ኃይል እውነቱን ልትነግሩት ያስፈልጋል። በወያኔ ዘመን የተደረገው አማራ እጁን ወደ ኤርትራም ሆነ ወደ ትግራይ ካሁን በኋላ ማንሳት የለበትም። አማራ ትግራይ ወልቃይት የኔ ነው ብላ እስካልመጣች ድረስ ወደ ራያ የኔ ነው ብላ እስካልመጣች ድረስ ማለት ነው የኛ ቢዝነስ አይደለም። እሺ ኤሉል አለሽ? ኤሉል 3 ደቂቃሽን ውሰጂ። አለሁኝ ቤቴ። ሳላስብ ነበር የገባሁት፣ በአጋጣሚ ግን እንኳን ገባሁኝ። እውነት አንቺን አለማድነቅ በጣም ይከብዳል። ከአንቺ በኋላ መናገር ራሱ ለእኔ ከባድ ነው። አንቺ ቤትም ገብቼ እንትን ብዬ አላቅም ቤቴ። በእውነት እንዳንቺ አይነት ትንሽ 10 ቢሆን ኖሮ አማራ ከዚህ ካለበት ችግር ይወጣል ብዬ እኔ ገምታለሁኝ። ኤንዌይስ ሲቀጥል በብርቱካን የተሰራው ድራማ የኛዎቹም ይዘውት ሲያዋክቡት በጣም አዝኛለሁ። በጣም ማለት ነው። ማናችንም ይሄ ገና የተወለደ ልጅ እኮ እንደው ፖለቲካ ብዙም አይገባኝም፣ አላቅም። ስለማላቅም ብዙ ስለ ፖለቲካ አላወራም። ግን በገባችሁ ልክ ስታዳምጡት ነገ ድራማ የዛን ጊዜ እኔ የተለቀቀም ጊዜ ቤቴን ከፍቼ ይሄ ነገር ነገ ተሰርቶበት እንደሚመጣ 100% ያስታውቃል። ገብቶሻል? እሷ በቁም መታ ራሱ እኔ ይሄ ነገር አልተደረኩም ብትለኝ እኔ አላምንም። ለምን? የመጀመሪያ ከውስጧ ሲወጣ የነበረው ሰቀቀን በቂ ነው። ሁለት ደግሞ ድራማ ሆኖ እንኳን ቢቀርብ ራሱ ይሄ አማራ ላይ የተሰራ ድራማ ነው። ይሄ ትክክለኛ ድራማ ሳይሆን ሪያሊቲ ነው። አማራ ላይ የተደረገ ከዛም በላይ እኮ ተደርገናል። ከዛም በላይ ሆነናል አይደለ እንዴ? አማራ ያልተደረገው ነገር የለም። ያልተደረገውን ብንጠይቅ ሁሉ ነገር ተደርጎበታል፣ ተፈጽሞበታል። ኤኒዌይስ ይሄንን ይዛችሁ የኛዎቹ የምታዋክቡት ሰዎች በጣም አዝናለሁ። ሁለት ደግሞ አሁን ቅድም ስሰማ ነበረ ይሄ ጉቶ ቤት ዩሪንን ለማስመታት ማለት ነው። ዩሪን ትላንት በተናገረው ማነው እንትና ይሄ የዳብ የተባለ ጉቶ ማለት ነው። እሱ እኮ አጀንዳ ነው የሚፈልገው እንደነገርኳችሁ ለነገርሽ ነው። ይችን የዩሪን ትላንትና የልጅቷን እንዳልተቀበለ ነገር አድርገው ይሄ በላይነሽ ማና ይሄ ማን ነበር ስሙ? በላይነሽ ነው በላይን ማን ነው ይሄ ማለት ነው? ያበቄለሽ ማለት ነው። ኖ ይሄ የነሱ ፖለቲከኛ ሰሪ ኖሞር ብሎ ይመጣው ማን ነበረ? ስሙ ማን ነው? ኖሞር አያና ማለት ነው። እሱ ልክ ዩሪንን እንደደገፈ ማለት ነው። እኔ እና እሱ ብዙ አይነት ችግር ቢኖርብንም ግን አሁን በዚህ ትክክል የመጀመሪያ ቀን የተናገረውና ከዛ ወደ ራሱ ተመልሶ ኢሞሽኑን ትቶ መጥቶ ሲናገር አሁን ወደ ትክክለኛው ልክ እነሱን አክሴፕት እንዳደረገ ገብቶሻል። ይሄ ነገር ውሸት እንደሆነ አድርገው ዛሬ ሲሰሩበት ነበረና እኔ እውነቴን ነው በጣም የሚያበሳጨኝ ነገር የሰው ልጅ አለመግባባት ቢኖር እንደዚህ አይነት ችግሮችን ለምንድን ነው እዚህ ፊት ለፊት መጥተው የሚወቃቀሱት የኛዎቹ? ትላንትና እየታዘብኩ ነበር፣ እያየው እኛ እናያቸዋለን። ገብቶሻል? እናንተ ናችሁ፣ እናንተን ነው የምንከተለው፣ እናንተን ነው የምናየው። እኛ ፖለቲካ ስለማናቅ እናንተን እናዳምጣለን። ግን ይሄ ነገር ባይሆን እንደዚህ አይነት ልዩነት ሲኖር ሰው ፊት አምጥቶ ከመወቃቀስ በውስጥ ይሄን ነገር ቢጨርሱት። አሁን አንተናን ዩሪንን ለማስመታት ነው። ገብቶሻል? ከአማራው እንደውም አልሰራም ሲል ነበረ። ከዚህ ውስጥ እናንተ ምንም ነገር ቢሰራላችሁ ምንም ነገር አክሴፕት አታደርጉም። አማራውም ማለት ዩሪ በቃ እኛን እንደተወ ስለ አማራ ትግል መታገል እንደማይፈልግ አድርገው ነበረ ቅድም ሲወያዩበት የነበረውና ፕሊስ በተቻለው አቅም እንደዚህ አይነት ነገሮች ሲመጡ በውስጥ ቢያወሩ። ገብቶሻል? አለመግባባት ቢኖር እርስ በርስ እንግዲህ ሃይሚ ነው። ትላንትና እያየን ነበረ። እንደ ሃይሚ ቆሻሻ ልጅ የለም። ባይዘው ሃይማኖት ማለት በጣም ሃይማኖት የተባለ ልጅ በጣም ቆሻሻ ልጅ ነው። በነገራችን ላይ እኔ
በአማራ ብሔርተኝነት ውስጥ በጣም ከብዙ ሰው ጋር ተጣልቻለሁ። በውስጥ በኩል እኔን እንዴት አድርጎ እንደተናገረኝ ማንም ሰው እዚህ ምድር ላይ ሶሻል ሚዲያ ላይ ብዙ ሰው ብዙ ነገር ሊጽፍ ይችላል። ምን ይላል? ቤተልሔም ያለቀ መጥረጊያ መስለሻል። ሳሚ ማለት ማንን ነው? እኔ ነው ያለቀ ሳሚ እኔ ነው ሳሚ ጌቱ። ኦኬ ሳሚ ጌቱ ነህ እንዴ? እኔ እኮ ሳሚ አዎ እንደ ከስቼ ነው። በጣም በቃ በጣም ያለቀ መጥረጊያ የመሰልኩት ከስቼ ነው። በጣም ብዙ ኪሎ ስለቀነስኩና ሶ ሃፒ ደግሞ በመክሳቴ ወንድነት ነው። በነገራችን ላይ እኔ ሳሚ ሌላ ሳሚ ማን ነው እንትና ጃዊሳው መስሎኝ ነው። ለማንኛውም ዩሪ በቀጥታ ያው የታየው ነገር በሚዲያ የታየው ነገር ለራሱም የደረሰው መረጃ ሊኖር ይችላል። በነገራችን ላይ እውነት መራራ ነች፣ እውነት መንገዷ ቀጭን ነች። በጣም ብዙ ጊዜ እኔ ላተምበት የነበረው ከአማራው ጋር ይሄ ነበረ። ኖርማሊ ይሄ ባህሪ የዩሪ ባህሪ አይደለም። ዩሪ አገናዝቡ ቀስ ብሎ ቀኙን ወደ ግራውን ምናምን አይቶ ነው ሀሳብን እንትን የሚለው። እኔ ነኝ እንዲህ አይነት ነገር ኢሞሽናል ሁኜ ብዙ ጊዜ የምናገረው እና ግን እኔ ነገሮችን የተመለከትኩባቸው ብዙ ነገሮች አሉ። ሰው ምንድነው ይሄንን ኢቨን ዩሪ ይሄንን ነገር እንኳን ይዞ ሲመጣ በሰላማዊ መንገድ ኖ ዩሪ ይሄ ሀሳብ ትክክል አይደለም ምናምን ብሎ መነጋገር ሲገባ አውቶማቲካሊ እንደ ዩሪ አሁን እኔ ይሁን ሃይማኖት የተባለ ሰው አንድ ቀን የረባ አጀንዳ ይዞ ሳይመጣ ሲያወራ ጆሮ የሚሰቀጥጥ ፖለቲካው አይጣፍጥ ትልቅ ቤት ገብቶ ዩሪያውን በየቦታው ገብቶ እንዴት ብዙ ፖለቲከኞችን ቻሌንጅ እንደሚያደርግ አያና እኔ በእርግጠኝነት አንድም ቀን እኔ አሁን አንድ ጊዜ ማነው ሃይማኖት የሆነ ቤት ገብቶ እና አያና የኦሮሞ ፖለቲከኞች ምናምን ነበሩ አዲስ ታይምስ ቤት ገብቶ እነዛኞቹ እንዴት ፖለቲካውን እንዴት እንደሚያገነባብጡት አይታችኋል። እና ሃይማኖት ገብቶ አሳፈረን እኮ እናም ጭራሽ እኔን ብሎ ካረጋችሁ ለምን እንትና ቤት ነው ይሄ ቴዲ ሐዋሳ ቤት ገብቶ ተራ ፕሮፓጋንዳ ውስጥ ተራ ሩባልታ ውስጥ ገባ። ዩሪ ሲገባ ነገሮችን እንዴት አርቲኩሌት አድርጎ አማራው እንዴት ማትረፍ እንዳለበት ሰርቶ ነው በጀግንነት የሚወጣው። እንደነዚህ አይነት አሁን ሃይማኖት ራሱን ቤስት በዚህ በአማራው ትግል ውስጥ ልጁ በጣም ደንቆሮ በጣም እቺ ነው የምታክል ጭንቅላት ነች ያለችው። በነገራችን የዶሮ ጭንቅላት ስራ ላይ ስለሆንኩኝ አቋርጭ እና ሄድበታለሁ። እኔ ሃይሚን ለመውቀስ ፈልጌ አይደለም። እኔ ማናችሁንም መውቀስ አልፈልግም። ሁላችሁም የአማራ ልጆች ናችሁ ብዬ እኔ ነኝ የምወቅሰው፣ እኔ ነኝ የምናገረው። የኔ ነው በነገራችን እኔ ሃይሚን ለወቅሰው አይደለም። በውስጥ ግን ችግራቸውን በውስጥ አሁን እዚህ ጋር ዩሪንን ለመምታት እነዚህ ቆሻሾች ፈልገው ለተናገሩት ነገር ነው እንጂ እኔ ሃይሚንም አንቺን ሁላችሁም ስለ አማራ ድምፅ የምትሆኑትን ሰዎች በሙሉ አክሴፕት አደርጋለሁ፣ እወዳችኋለሁ። ውስጣችሁ እኔ ውስጡን አላውቅም ቤትዬ የኔ ሀሳብ ነው ያንቺ አይደለም። ሀሳብሽ ወቅስ አይደለም ልልሽ ነው። ለነዛ ግን አሁን ጥሩ ነገር ሆነላቸው ዩሪንን ለማስመታት ማለት ነው። ገባሽ? ያን ለመናገር ፈልጌ ነው። ቤትዬ በርችልን። እኔ ወድሻለሁ። እሺ ውረጅ። እኔ ሀሳብ ስላለኝ ሀሳቤን ላቅርብ። አብርሃም አብይ አህመድ ጀግና ነው እያልክ እየጻፍክ ነው። አብርሃም ጀግና ውሸታም አይደለም። ጀግና አጭበርባሪ አይደለም። ጀግና ገዳይ አይደለም። ጀግና ሌባ አይደለም። ጀግና እንደኛ አባቶች ሀገር የሚሰራ ጀግና ነፍጥ ይዞ ቆሞ የሚፋለም አጭበርባሪ ዱርዬ ሃይማኖት የሌለው በቃ የሆነ የቆሸሸ ሰው ማለት እዚህ ምድር ላይ አብይ አህመድ ነው። ከቆሻሻ ማለት ነው። እንደ አብይ አህመድ ቆሻሻ የለም። ገዳይ ነው አብይ አህመድ። አብርሃም አይኖ ዋጋ የምትከፍልለት ሰው እንደሆነ አብይ አህመድ ዛሬም ማሸነፍን ነገምናሽ አታሸንፉም። አብርሃም ቃል ለምድር ቃል ለሰማይ ሞር እንደዚህ ባረጋችሁ ቁጥር ነው የምልህ ሚሊዮን አማራ የእናንተን ባህሪ የእናንተን ተንኮል አውቆ እንዲሸሻችሁ አድርጋችኋል። ሚሊዮን አማራ ቃል ለምድር የእናንተ ሴራ ለአማራው ህዝብ ለፋኖ ትግል ምን ማለት እንደሆነ አልገባህም። አንተ በጣም ስማርት ልጅ ነህ። ባይዘው ስማርት ነህ። የአማራው ትግል ያለበትንም ጠንቀቀህ ታውቀዋለህ። እያንዳንዱ አማራ የደረሰበትን ቦታ ታውቃለህ። ያሸነፍክ መስሎ ከሆነ በጣም ተሳስተሃል። በጣም ማለት ነው ተሳስተሃል።
ኦኬ ሌላው ምንድነው ወደ ሃይማኖት ነው የሚሄደው ሃይማኖት እኔ የምናገረው ስለ ሃይማኖት ብዙ ሰው አይመለከተውም ሃይማኖት እንኳን አይደለም ዩሪ ጠበቃ አስረስ ማረ ዳምጤ ሲቀጠቀጥ የአማራ ፋኖ በጎጃም ሲቀጠቀጥ ቤት ከፍቶ አብሮ ያገዘ ልጅ ጠበቃ አስረስ ማረ ዳምጤ ካንዴ ሁለት ጊዜ ቤት ከፍቶ ለመሳደብ የሞከረ አርበኛው ከፍ ሲል ደግሞ እንደ ድርጅት ጎጃም የአማራ ፋኖ በጎጃም ሲቀጠቀጥ በዚህ እብድ ዘመርኩን ነቀለ በተባለ በሽተኛ እብድ ሰውዬ ከሱ ጎን ቆሞ ኢቭን ወንድሞቻችን እነ ሄኖክ ቤት ገብቶ የአማራው ብሔርተኛ እንዳሁኑ ነቅቶ ያቅም ምክንያቱም ይሄ ጉዳይ አማራ ብሔርተኛውን አይመለከትም በሚል የአማራው ብሔርተኛ መሪዎችን እንዳያከብር ድርጅትን እንዳይጠብቅ ፕሮፓጋንዳ ሲሰራ የነበረ ደንቆሮ የወደቀ ደንቆሮ እንደ ሃይማኖት ይል በጣም ብዙ ሰው ፖለቲካ የሚናገሩ አርቲኩሌት የሚያደርጉ ስህተት የሚሰሩ ሁላችንም ምቀኝነት ያለባቸው ጎጠኝነት ያለባቸው ባይዘው በጣም ብዙ ሶሻል ሚዲያ ላይ ያሉ አብዛኛው ሰው የኡነት ለአማራነት የቆመ ምናምን አይደለም አብዛኛው ኢጎ አላቸው አንዳንዶቹ በቃ እነሱ ያሉት ሁሉ ሐሳብ ትክክል ነው ኢጎ አላቸው ሌላ ሰው ዕውቀት የለውም ሌላው አልተማረም ሌላው ምናምን ነው ምናምን እንደዚህ አይነት ሰዎች አሉ ግን ቢያንስ ሊሚት አላቸው የሆነ ሰው አብዛኛው ሰው ዩሪን ላይ ወዶ ምናምን ይችላል እኮ ግን ባይወዱት እንኳን ቤቱ ቁጭ ብለው ያዳምጣሉ ባይወዱት እንኳን ሐሳቡን የሚገዙትን እንትን ብለው የሚመልሱትን ይመልሳሉ ምናምን እንደ ሃይማኖት ግን ጭቃ ሰው ነው እዚህ ምድር ላይ ያቻለ ወጥቶ በቃ ራሱን በጣም ቢግ የሚያረጋው በጣም አዋቂ የሚያረጋው ወጥቶ በመሳል በነገራችን ላይ ሴት ነው የሚልከው ነው ሃይማኖትን ሴት የላከው ጅብ አይፈራም እንደሚባለው ከኋላ አይዞህ የሚለው ሴት ያለን የሚመስለኝ ሃይማኖት ለዛ ነው ወጡ የሚንበጫበጨው ያልገባው ግን ከማን ጋር እንደገጠመ ያቅም እንኳን እሱን እኔ ፐርሰናሊ እንኳን እሱን ዘመርኩን ነቀለ የተባለን አህያ ድምጥማጡን አጥፍቻለሁ እኔ ቤቲ እንኳን ማነው ሃይማኖት የተባለ ደደብ ማለት ነው ዩሪ ሙቶ ነው የሚበልጣችሁ አብዛኞቻችሁ ባይዞ እኔ ለሱ መከታለ መሆን አይደለም በጣም ግን ያደረገው ነገር ለአማራ ለእያንዳንዷ ነገር የሚሰራት ነገር ዩሪ ለአማራዎች እንደ ቢሳሳት እንኳን ማለት ነው ዩሪ የተሳስተሃል በእናታስ ግን አትችሉም ስንት ዋጋ የከፈለ ሰው አንድ ቀን እናንተን ማትፈልጉትን ነገር የሆነች ነገር ስለተናገረ ብቻ ወጣችሁ የማርያም ጠላት አርጋችሁ በመቀጥቀጥ ለማባረር ትሞክራ ቻሌንጅ ማድረግ ግን አትችሉም አንተ መረጃ የታለ አንተስ ማን አባክነ ካንተ ሃይማኖት የምትባል ደንቆሮ ማለት ነው ማን አባክነ ካንተ ለአንተ መረጃ ማን ነው አምጥቶ የሾመ ህዝብ ቦታ ላይ የታባክ ነበርክ እኛ እኮ መረጃ አለን በሌላ ቋንቋ ምናምን እኮ ብዙ ነገር ትጽፍ እንደነበርና ብዙ ነገር ታረግ እንደነበር እኮ እኛ እኮ መረጃ አለን የበፊቱ እንትንህን ማለት ነው ፕሮፋይልህን ስንመለከት ሶ ምንድነው ግን የሐሳብ ልዩነት ሊፈጠር ይችላል የሐሳብ አሁን ለምሳሌ ዩሪ የተናገረው ነገር እኔ ላልቀበለው ይችላል እኔ የምናገረውን ዩሪ ላይ ይቀበልሽ በጨዋም ደንብ ማለት ነው ሰው የራሱን ሐሳብ መሸጥ ይችላል ምን አመጣው እንደገና ተጨፍልቀ ብትሰራ ልትሰራው የማትችለው ነገር መስራት የሚችል አቅም ያለው ዩሪ ታደሰ አንተ አጥፍታ ምንድነው የምትጠቀመው አማራውን ነው የምትጎዳው አንተ ደከከን በቀቀን ማለት ነው በቀቀን በነገራችን ላይ በቀቀን ሌሎቻችሁ እንዳልኳችሁ የተሻላችሁ የተባላችሁ ሰዎች ራሱ ትናንትና ካቻ ቤት ገብታችሁ በቃ ራሳችሁን ቤስት ለማድረግ ስትሮጡ በነገራችን ላይ ሙት ናችሁ በአጠቃላይ አብዛኞቻችሁ እዚህ ሶሻል ሚዲያ ላይ ፖለቲካ እናውቃለን ብላችሁ ትናንትና ዩሪን ለማንገዳገድ የሄዳችሁ ሰዎች እኮ ጠበቃ አስረስ ማረ ዳምጤ ሲሰደብ ስማችሁን መጥራት ካስፈለገ ጠራችኋለሁ በነገራችን ላይ እያንዳንዳችሁ ትናንትና ካቻ ቤት የነበራችሁ ሰዎች ጠበቃ አስረስ ማረ ዳምጤ የአማራ ፋኖ በጎጃም ሲመታ ከዘመርኩን በቀለ ጋር የቆማችሁ ናችሁ በኋላ ስታስቡት መሪዎች ሲመጡ መሪዎች ተግተግ ውስጥ ሲገቡ እንዴት እንዲህ ይሰራል ስትባሉ መጣችሁ እኔን ሁሉ ይቅርታ ጠየቃችሁኝና ትንሽ መንቀሳቀስ ጀመራችሁ ተመልሳችሁ ሚኪን አስገባችሁ ብላችሁ ደግሞ እኔን አንፎሎ አርጋችሁ ወደ ስድብ ሄዳችሁ ወደ ማንቋሽ በቃ ተራዎች ናችሁ ኮልኮሌዎች ናችሁ ለስሙ ተምረናል ትላላችሁ አይኖ እንደተማራችሁ ግንስ መማር ብቻ ትርጉም የለውም መማር ትርጉም እንደሌለው መማር ብቻ አዋቂነት እንደማያረግ እኔ በእናንተ ነው ያየሁት አብዛኞቻችሁ በቃ ስነ ልቦናችሁ ውሻ ነው ውሻ አፈሮች ናችሁ ትናንትና ቁጭ ብላችሁ ዛ
ዩሪን ለማንጓጠጥ ቀና አርጋችሁ በቃ በአንድ ጊዜ ድምጥማጡን አይጠፋም ዩሪ። ምክንያቱም ከሱ ሌላ ማን ይደመጣል? ሞከራችሁ እኮ ቤት ከፍታችሁ ለመሰብሰብ ስትመክሩ 100 ሰው መያዝ አልቻላችሁም። አጀንዳ ቀርጻችሁ ስትመጡ የረባ አጀንዳ ቀርጻችሁ ይዛችሁ መምጣት ስላልቻላችሁ ሰው የሚከተላችሁ ሰው ሁሉ አጣችሁ። ያላችሁ አማራጭ በየቤቱ እየገባችሁ መጮህ ነው። በቃ ያሁን ያደረሳችሁት እዛ ቦታ ላይ ነው። አብዛኞቻችሁ ማለት ደናቁርታ ነው ማለት ነው። ደናቁርታኖች ዩሪ ሙቶ ነው የሚበልጣችሁ ብዙዎቻችሁ። በጣም ስለምትቀኑበት ነው። ኮምፕሌክስ አሞች አላችሁ፣ በበታችነት ስሜት ያለቃችሁ የምትቀኑበት ሰዎች ስለ ዩሪ ብዙ ነገር ትላላችሁ። ከዛ በተረፈ ስተት አያረግም ማለት አይደለም። እንደ ማንኛውም ሰው እንደ ቤተልሔም እንደ ሁላችሁ ስተት ያረጋል፣ ሰው ነውና። ከተሳሳተ ደግሞ እንዳልኳችሁ ነው፣ በዝግታ በቀስታ ስተቱ ምንድነው ይሄ ነው፣ ግን ላይሳሳት ይችላል። እናንተ ባልገባችሁ ልክ እንደውም እሱ ነገሩንም ቀድሞ ደርሶበት አውቆት አላስችለው ስላለ ሊሆን ይችላል ወጦ ራሱ ይሄንን ነገር የተናገረው። በቃ እውነቱ ነገር ይሄ ነው። ከዛ ታፍራላችሁ። ብዙ ጊዜ እኔ እንደማረገው በጣም ብዙ አጀንዳዎችን ይዤ እመጣለሁ። ከዛ ትመቱኝና እውነቷ ነገር ስትመጣ ግን ጋቢያችሁን በጭንቅላታችሁ ትጠመጥሙና ለካ ቤቲ እውነቷን ነበር ምናምን እኮ አትሉም እኮ። ጀራሻችሁ ነው የሚጠፋ፣ ድራሻችሁ ይጥፋና ምድረ ኮልኮሌ ማለት ነው። ሸዋ ጠቅላይ ግዛት 3 ደቂቃሽን ውሰጂ። ለሌሎቻችሁ ድሉ ልስጣችሁ። አንዴ ይቅርታ ለወርድ ነውና ሳሚዬ እንዴት ነህ? ተሳድቦ የጻፈው ሚዩት አድርጊው ለማለት ነው። ሶሪ እሺ ታለም። እሺ ወንድም አለሜ ማን ነው? አታች ሲጽፉ በጣም አናደውኝ። እኔ ደግሞ ያን መለስኩ ብዬ ኮፒ ያደረኩትኝና ለዛ ነው እሺ ይቅርታ ለማለት ነው። አንተ ነው ያየሁት እኮ ጽሁፉን እኮ አንተ ነው ያየሁት ነው። ልክ ነኝ። አዎ እኔ እዛ ጋር ሪፕላይ አድርጌ መለስኩ ብዬ ሄደብኝና ሶሪ ለማለት ነው። እሺ ችግር የለውም ወንድም አለሜ። አይ ችግር የለውም አታስብ። እሺ አታስብ ወንድም አለሜ። ሸዋ ጠቅላይ ግዛት 3 ደቂቃሽን ውሰጂ። ወይ ቤቲ እንዴት ነሽ? ደህና ነሽ? አለሁት። ሁላችሁንም ሰላም ብያለሁ። ቅድም አይታችሁታል የባልሽው በአድማ ብተናው በልዩ ኃይሉ ፎቶ እኔም ተገርሚያለሁ። እውነት ለመናገር ይሄን ሁሉ ወጣት እንዴት አገኙት ብዬ በጣም ገርሞኛል።